እኛ ለወደቀው ለደከመው ለተቸገረው ምሕረትን ስናደርግ የሰማያት ጌታ በሰማያት በምድር የነገሰ የሰራዊት ጌታ እግዚአብሔር አምላክ ለኛ ምሕረትን ያደርግልናል። እኛ ለሰዎች ስንራራ እሱ ለኛ ይራራል። እኛ ለሰዎች ፍቅር ሲኖረን እሱ ለኛ ያለው ፍቅር ይበዛል። ምሕረቱን ያበዛልናል፣ ቸርነቱን ያበዛልናል። እኛ ስንጨክን ደግሞ እኛ ልባችንን ስናደነድን እኛን የሚምርበት ምክንያት ስናሳጣው እንዴት አድርጎ ይማረን እግዚአብሔር። የበዛ ኃጢአትን የበዛው በደልሽን የኃጢአታችንን ክርፋት ሽታውን በምጽዋት አርቁት አንድ የኔ ቢጤ እየለመነ እባክን በማርያም እያለ ፊትን ቋጥረበት ጨክነበት አጠገቡ ስታልፍ አንተ በጣም በተጨነክበት ቀን በተቸገርክበት ቀን እግዚአብሔርን ጌታ ወይ እንደው ማርያም በማርያም እያልከው ዝም ሲል የሚሰማን ስሜት አስብ ይላል። እኛ ስንጨክን ደግሞ እኛ ልባችንን ስናደነድን እኛን የሚምርበት ምክንያት ስናሳጣው እንዴት አድርጎ ይማረን እግዚአብሔር። ንጹህ እንጀራ መብላት ይናፍቃቸዋል እኮ ከኛ እጅ በንጹህ ሳህን እንጀራ መብላት ይናፍቃቸዋል ክርስቲያኖች። በታጠበ ሳህን በፌስታል ነው የምንሰጣቸው። ወንበር ላይ አናስቀምጣቸውም፣ ወደ ቤት አናስገባቸውም። እያስተናገድን ያለነው ክርስቶስን እንደሆነ ብናስብ እኮ ግን እንደዛ ነው። ጾም ስስትን የምናሸንፍበት፣ ጾም ትዕቢትን የምናሸንፍበት መሳሪያችን። ክርስቶስ ቤቱ ቢመጣ በር ላይ በረንዳ ላይ መሬት አስቀምጦ በሰባራ ሳህኑ በፌስታል ትላንትና በልቶ ያስተረፈውን ያደረ እንጀራ የሚሰጥ ሰው አለ? ያ ነዳይ እኮ ክርስቶስ ነው። እኔ ነኝ አለ እኮ ጌታ። እግዚአብሔር አምላካችን ቢወድና ቢፈቅድ ለሚቀጥሉት ጥቂት ደቂቃዎች ከኔ ጋር የእግዚአብሔርን ቃል እንነጋገራለን። በመካከላችን ተገኝቶ የሚረባንን የሚጠቅመንን ፍሬ የምናፈራበትን ቃሉን እንዲያስተምረን እንዲመግበን የእርሱ ቅዱስ ፈቃድ ይሆነልን። መነሻ የምናደርገው ኃይለ ቃል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በላከው በሁለተኛ መልእክቱ ምዕራፍ 9 ከቁጥር 8 ላይ ያለ ኃይለ ቃል ነው። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 8 በተነ ለምስኪኖችም ሰጠ ጽድቁ ለዘላለም ይኖራል ይላል። እስቲ በተነ በሉ። ለምስኪኖችም ሰጠ ጽድቁም ለዘላለም ይኖራል። ስለ ቃሉ ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ሐዋርያው ቅዱስ ጳውሎስ መሰረተ እምነትን በማጽናት በምዕመናን በሕዝብም በአሕዛብም መካከል ወንጌልን በመስበክ ስለ ክርስቶስ ምስክር ሰማዕት ሆኖ በማለፍ ቤተ ክርስቲያን ካደረጓት ብርሃና ለቤተ ክርስቲያን የቤተ ክርስቲያን ብርሃን ብለን የምንጠራው ትልቅ አባት በዚህ የመጽሐፍ ቅዱስ ክፍል ላይ ጽድቅን በተመለከተ ካስተማራቸው ብዙ ትምህርቶች ውስጥ ሰው ወደ ጽድቅ ጎዳና ወደ እግዚአብሔር መንግስት ወደ ድነት መንገድ እንዴት እንደሚመጣ ቅዱስ ጳውሎስ ደጋግሞ አስተምሯል። ካስተማራቸው ከብዙ ትምህርቶቹ መካከል ዛሬ የምንመለከተው ይህንን ነው። በተነ ለምስኪኖችም ሰጠ ጽድቁ ለዘላለም ይኖራል የሚለውን ማለት ነው። ለምስኪኖች መስጠት፣ መመጽወት፣ ሀብትን ገንዘብን መበተን ለዘላለም የሚቆይ ዋጋ እንዳለው ቅዱስ ጳውሎስ የተናገረበት ክፍል ነው። ለዘላለም ይቆያል ማለት ከባድ ቃል ነው ክርስቲያኖች። ይህ ሰው እስኪሞት ድረስ ይህ ሰው በሕይወት እያለ ማለት አይደለም። ቁጥር የሌለው ፍጻሜ የሌለው መጨረሻ የሌለው ነገር ነው ዘላለም ማለት። ለዘላለም ይቆያል ለዘላለም ይኖራል ማለት በእግዚአብሔር መንግስት ማለት እኮ ነው አይደል እንዴ? ለዘላለም የሚኖር ጽድቅ ማለት በእግዚአብሔር መንግስት መኖር ማለት ነው። ቅዱስ ጳውሎስ እያወራ ያለው ስለ ምጽዋት ነው በዚህ ክፍሉ ላይ። ነገረ ምጽዋት ሐዋርያው ቅዱስ ጳውሎስ ብቻውን ያስተማረበት ርዕሰ ጉዳይ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን በሰበከባቸው ዘመናት አጽንዖት ሰጥቶ ካስተማረባቸው ርዕሰ ጉዳዮች አንዱ ምጽዋት ነው። በመጽሐፍ ቅዱሳችን ላይ በማቴዎስ ወንጌል ከምዕራፍ 5 ጀምሮ እስከ ምዕራፍ 8 ያለው ክፍል የተራራው ስብከት ተብሎ ይጠራል። the Lord's Constitution የጌታችን ሕገ መንግስት ይሉታል ፈረንጆቹ። ጌታችን አዲስ ኪዳንን አጽንዖት ሰጥቶ ያስተማረበት የወንጌል ክፍል ነው። ምዕራፍ 6 ሲጀምር 3 ዋና ዋና ትምህርቶችን በማስተማር ነው ጌታችን የጀመረው። አንቀጸ ምጽዋትን፣ አንቀጸ ጸሎትንና አንቀጸ ጾምን ማለት ነው። ሰው እንዴት እንደሚመጸውት፣
ሰው እንዴት እንደሚጾም፣ ሰው እንዴት እንደሚጸልይ በማስተማር ነው ጌታችን ምዕራፍ 6ን የጀመረው ተራራው ላይ ወንጌልን በሰበከበት ክፍል ማለት ነው። እነዚህን ትምህርቶች በሚያስተምርበት ጊዜ ላይ አስቀድሞ ምዕራፍ 4 ላይ እንደምናነበው እሱ በገዳመ ቆሮንጦስ 40 መዓልት 40 ሌሊት በጾመ ጊዜ የተፈተነባቸው አርእስተ ኃጣው የኃጢአት ራሶች ስሮች የሚባሉ ዋና ዋና ኃጢአቶች አሉ። እነዚህም ትዕቢት፣ ስስትና ፍቅረ ነዋይ ናቸው። መታበይ፣ መሰሰትና ገንዘብን መውደድ ማለት ነው። እነዚህ የኃጢአት ሁሉ ስሮች ናቸው። የምንሰራቸውን ኃጢአቶች ብንፈልግ ከነዚህ ከሶስቱ ውጭ አናገኛቸው። የትኛውንም ኃጢአት የምንሰራ ቢሆን ምንጩን ብንፈልገው ከነዚህ ከሶስቱ አያልፍም። ወይ በትዕቢት ተነሳስተን ነው፣ ወይ በስስት ነው፣ ወይ ደግሞ ገንዘብን በመውደድ ነው። ጌታችን እነዚህን የኃጢአት ስሮች ድል ካደረጋቸው በኋላ እኛ ደግሞ እነዚህን የኃጢአት መሰረት ስር የሚባሉ ነገሮችን እንዴት ድል እንደምናደርግ በዚህ በማቴዎስ ወንጌል ምዕራፍ 6 ላይ በስፋት አስተምሮናል። ጾም ስስትን የምናሸንፍበት፣ ጾም ትዕቢትን የምናሸንፍበት መሳሪያችን ነው። ጸሎት ትዕቢትን ድል አድርገን ራሳችንን በእግዚአብሔር ፊት ዝቅ በማድረግ ድል የምናደርግበትና ትሕትናን ገንዘብ የምናደርግበት መሳሪያችን ነው። ምጽዋት ደግሞ ስስትን የምናሸንፍበት ገንዘባችን ወይ ደግሞ ፍቅረ ነዋይን የምናሸንፍበት ገንዘባችን፣ ለገንዘብ ያለንን ፍቅር ድል የምናደርግበት ማለት ነው። የኃጢአት ስሮችን ድል የምናደርግባቸው የምንገልባቸው መሳሪያዎች ናቸው እነዚህ ሶስቱ ትምህርቶች ማለት ነው። በጣም የሚደንቃችሁ ጌታችን ማቴዎስ 6 ላይ እነዚህን ትምህርቶች ባስተማረበት ክፍል ላይ ጾሙ መጾም አለባችሁ፣ መጽውቱ መመጽወት አለባችሁ፣ ጸልዩ ጸሎት ያስፈልጋል ብሎ አላስተማረም። ጸልዩ አይልም፣ መጽውቱ አይልም፣ ጾሙ አይልም። ይህንን ማድረግ እንደሚገባ አስቀድሞ የታወቀ ነገር ነው። ጌታችን በዚህ ወንጌል ክፍል ያስተማረው እንዴት እንደሚጾም፣ እንዴት እንደሚጸለይ፣ እንዴት እንደሚመጸወት ነው። መጾሙን ትጾማላችሁ የታወቀ ነገር ነው። መጸለዩን ትጸልያላችሁ የታወቀ ነገር ነው። ምጽዋት ትሰጣላችሁ ግዴታችሁ ነው። ይህንን አድርጉ አይደለም የምላችሁ። እንዴት እንደምትመጸውቱ፣ እንዴት እንደምትጸልዩ፣ እንዴት እንደምትጾሙ ላስተምራችሁ ነው አለ ጌታ። ሐሳቤ ገብቷችኋል አይደለ? የዚህ ትምህርት ክፍል የማቴዎስ 6 ዓላማው መጾም አለባችሁ የሚል መልእክት ማስተላለፍ አይደለም። እንዴት መጾም እንዳለብን ማስተማር ነው። መጾማችሁማ ግዴታ ነው ማለቱ ነው። መመጽወት አለባችሁ የሚል ትምህርት አይደለም። እሱማ ክርስቲያናዊ ግዴታችሁ ነው። እንዴት እንደምትመጸውቱ ላስተምራችሁ ነው። በዚህ ወንጌል ክፍል ለጌታችን ያስተማረው ትምህርት ማለት ነው። ትምህርቱ ነው የሚጀምረው ከምጽዋት ነው። ከምጽዋት ነው። ምጽዋት የሚለው ስም መጽወተ ከሚል ግስ የተገኘ ነው። መጽወተ ማለት ደግሞ ወይ ደግሞ ምጽዋት ማለት ኢንጀነራል ስጦታ፣ ችሮታ፣ ልግስና ማለት ነው። መስጠት፣ መቸር፣ መለገስ ማለት ነው ምጽዋት ማለት። ስለ ስጦታ የምንማርበት ክፍል ነው ማለት ነው። ስለ ምጽዋት ስንማር ምጽዋት ማለት አንድ ሰው ምላሽ ሳይፈልግ ይህንን ባደርግላችሁ ይህንን ያደርጉልኛል ብሎ ሳያስብ ሳያቅድ ማለት ነው። ከፍቅር ብቻ በመነሳሳት በልቦናው ካለ ፍቅር ብቻ በመነሳሳት ለሌሎች ሰዎች የሚያደርገው ቸርነት፣ ለሌሎች ሰዎች የሚያደርገው ችሮታ፣ ለሌሎች ሰዎች የሚያደርገው ልግስና ማለት ነው ምጽዋት ማለት። ይህንን ስንል ግን ምጽዋት ከገንዘብ ጋር ብቻ የተገናኘ አይደለም። ቆርሶ ከማጉረስ ቀዶ ከማልበስ ጋር ብቻ የተገናኘ አይደለም። ምጽዋት ርኅራኄ ነው። ምጽዋት ምሕረትን ማድረግ ነው። አንድ ሰው የሚሰጠው ነገር ባይኖረው፣ ማልበስ ባይችል፣ ማጉረስ ባይችል፣ መደገፍ፣ ማንሳት፣ ማገዝ ባይችል በልቦናው ለነዛ ለተቸገሩ ብሎ ላሰባቸው ሰዎች የሚሰማው ርኅራኄ፣ ለነሱ የሚሰማው ሐዘን ምጽዋት ነው። ምጽዋት ማለት ምሕረትን ማድረግ ማለት ነው ይላሉ አባቶቻችን። ምሕረት መንፈሳዊ፣ ምሕረት ስጋዊ እያሉ ይተረጉሙታል ሊቃውንት መምህራን። ስጋዊ የሆነ ከልብሳችን፣ ከገንዘባችን፣ ከምግባችን፣ ከቁስ የምንሰጠው ስጦታ ምጽዋት ተብሎ ሊጠራ ይችላል። ያንን በማናደርግበት ወይም ደግሞ ማድረግ በማንችልበት ጊዜ ደግሞ ሊታዘንላቸው ሊራራላቸው ለሚገቡ ሰዎች
የሚሰማን እውነተኛ የሆነው ሐዘኔታና ርኅራኄ ምጽዋት ነው፣ ምህረት ነው ማለት ነው። ከዛ ነው የሚጀምረው ምጽዋት። የምጽዋት ቁም ነገሩ ምን ያክል ሰጠ አይደለም፣ ምን ያክል ፈለገ፣ ምን ያክል ራራ፣ ምን ያክል ወደደ ነው። ልቦና ውስጥ ምን ያክል ቸርነት ምህረት አለ ነው። አሁን እኮ ያቃተን እሱ ነው ክርስቲያኖች፣ ያቃተን እሱ ነው። በኑሮ ምክንያት ኑሮ ከብዶን ገንዘብ አተን እሱ አይደለም ችግራችን። አንራራም። በደጉ ዘመን በታሪክ እንደሰማነው በታሪክ እንደምናውቀው ከብት እንኳን ሲሞት ከብት እንኳን ሲታመም ሰው ያዝናል። ዛሬ እኔና እናንተ ወደዚህ ቦታ ስንመጣ መንገድ ላይ ምን ያክል የወደቀ ሰው አይተን ይሆን? ራቁቱን የወደቀ ሰው፣ ቼክ ያላደረግነው ሰው፣ ልክ መኖሪያው የሆነ ይመስል ቤቱ የሆነ ይመስል ልንደግፈው ያልሞከርነው ሰው የለም? አይተን እንዳላየ እንደ ቆሻሻ ያለፍነው። ህይወቱን እኮ ላንቀይር እንችል ይሆናል፣ ላናለብሰው እንችል ይሆናል፣ ላናበላው እንችል ይሆናል። እሱም ከስንፍናችን። ቢያንስ ግን በልቦናችን ጥቂት እንኳን ሐዘኔታ እንዴት አይሰማንም? እንዴት ከንፈር አንመጥም? ውይ ሲያሳዝን ማለት እንዴት ከበደን? ውስጣችን እኮ ፍቅር ስለሌለ ነው፣ ርኅራኄ ምህረት ስለሌለ ነው። መስጠት ከልብ ነው የሚመነጨው። ሰው እውነተኛ ምጽዋትን የሚሰጠው ከልቡ ሲመነጭ ነው። ከልባችን ካልመነጨ ምንም ያክል ብንሰጥ ዋጋ የለውም። ውስጣችን ካለው ፍቅር፣ ውስጣችን ካለው ርኅራኄ ከመነጨ ብቻ ነው ምጽዋት ዋጋ የሚኖረው። ጌታችን በማቴዎስ 6 ላይ ያስተማረው እሱን ነው። ስትመጸውቱ አለ ጌታችን፣ ስትመጸውቱ ቃል በቃል ላንብብላችሁ። የማቴዎስ ወንጌል ምዕራፍ 6 ላይ ለሰዎች ትታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁ። ለሰዎች ትታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ምን በሉ? ተጠንቀቁ። ያለዚያ በሰማያት ባለ በአባታችሁ ዘንድ ዋጋ የላችሁም ማለት። በሰዎች ትታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁ። ያለዚያ በሰማይ አባታችሁ ዘንድ ዋጋ የላችሁም አለ ጌታችን። ምን እያለ ነው ጌታችን? ምጽዋት ስትሰጡ ሰዎች መንገድ ላይ እንዳያዩአችሁ እያለ ነው። እናንተ ልክ ለሆነ የኔ ቢጤ ሳንቲም ስትሰጡ ሰው ካያችሁ በቃ ዋጋ የላችሁም እያለ ነው ጌታችን። አይደለም እኮ። ስለ ጾምም ሲያስተምር ተመሳሳይ ቃል ነው የተናገረው። በሰዎች ይታዩ ዘንድ በሰዎች ይመሰገኑ ዘንድ ፊታቸውን እንደሚያጠወልጉ ሰዎች አትጹሙ፣ ይልቁንስ እናንተ በስውር ምን በሉ? ጹሙ፣ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። ስትጸልዩ ለመመስገን በአደባባይ ቆመው እንደሚጸልዩ እንደ ግብዞች አትሁኑ። እናንተስ ወደ ቤታችሁ ገብታችሁ ደጃችሁን ዘግታችሁ መስኮታችሁን ከፍታችሁ ወደ ሰማይ አባታችሁ በስውር ጸልዩ፣ በስውር የሚያያችሁ አምላካችሁ በግልጽ ይሰጣችኋልና አለ ጌታችን። ግን ምን ማለት ነው? ቃሉን በደንብ አስተውላችሁ ከሰማችሁ ጌታችን እያለ ያለው ሰው እንዳያያችሁ አይደለም። በሰዎች ትታዩ ዘንድ ምጽዋታችሁን በሰው ፊት አታድርጉ አይደል ያለው? እናንተ ስትሰጡ ሰው አያችሁ ሳይሆን እናንተ ስትሰጡ ሰዎች እንዲያዩአችሁ አስባችሁ አይሁን ነው። ምጽዋታችሁን በሰው ፊት የምታደርጉት በሰዎች ትታዩ ዘንድ አይሁን ነው። ሐሳቤ ገብቷችኋል አይደል? ጌታችን እያወራ ያለው ያንን ምጽዋት ያደረግንበትን ኢንቴንሽን ምክንያታችንን በተመለከተ ነው። ስትሰጡ ሰው አይቷችኋል ወይስ አላያችሁም? ስትጾሙ ሰው አይቷችኋል ወይስ አላያችሁም? ስትጸልዩ ሰው አይቷችኋል ወይስ አላያችሁም? አይደለም የጌታችን ጥያቄ። እናንተ የጸለያችሁት፣ እናንተ የጾማችሁት፣ እናንተ የመጸወታችሁት ከልባችሁ ከመነጨ ርኅራኄ ነው ወይስ በሰዎች ትታዩና ትመዘገኑ ዘንድ ነው የጌታችን እያለ? ሐሳቤ ገብቷችኋል ክርስቲያኖች? ስለዚህ እናንተ ምጽዋታችሁን በሰው ፊት የምታደርጉት በሰዎች እንድትታዩ አይሁን ነው። እንደዛ ካልሆነማ እኔና እናንተ ዛሬ እዚህ ቦታ ላይ ተሰብስበን መጸለያችን ኃጢአት፣ ነውር፣ ዋጋ ቢስ ሊሆን ነው ማለት ነው። ስጸልይ እሷ ታየኛለች፣ ስጸልይ እሱ ያየኛል፣ ጌታ ደግሞ ስጸልይ ሰው ያየ ብሏል ልንል ነው ማለት ነው። ገጥሟችሁ አያውቅም? ሁሌ አብይ ጾም ወይ የገና ጾም፣ ጾመ ነቢያት ሲመጣ ሶሻል ሚዲያ ላይ ከውጭ ያሉ ወገኖቻችን የሚያነሱት ጥያቄ መጽሐፍ ቅዱስ ላይ በሰዎች እየታያችሁ በአደባባይ ምን አትበሉ ይላል? አትጹሙ ይላል። እኛ ተደብቀን ነው የምንጾመው፣ ለምን በአደባባይ አዋጅ የምታወጁት? ይሉናል። ጌታችን ይህን ግን የተናገረው ስለ ጾም ብቻ አይደለም፣ ስለ ጸሎትም ጭምር ነው አይደለ? እሁድ 4 ሰዓት ላይ ጸሎት አለ እንዳትቀሩ ብሎ አዋጅ የሚነግሩት ደግሞ እነሱ ናቸው።
ስለዚህ ቁም ነገሩ መነገሩ አይደለም፣ ሰው ማየቱ አይደለም። እናንተ ለመታየት ብላችሁ አታድርጉት ነው ጌታችን እያለ ያለው። በረከቱ ይደርብንና ቅዱስ ዮሐንስ አፈወርቅ የሚባል አባታችን ይህንን ሲያስረዳ ጌታችን በሰዎች ዘንድ ለመታየት ብላችሁ አታድርጉት አለ እንጂ ሰዎች እንዳያዩአችሁ አላለም። እንደውም አለ አንዳንድ ሰዎች በሌሎች ሰዎች ለመመስገን ሲሉ በሰው ፊት የማይመጸውቱ ሆነው ይታያሉና አለ። ሰምታችሁኛል? እከሌ እኮ ሰው ፊት አይሰጥም፣ መመስገን አይወድም ለመባል በሰው ፊት የማይመጸውቱ መስለው ይታያሉ። ሁልጊዜም ስለ ምጽዋት ሲወራ አይ ሰው ፊት አይሰጥም እኔ ደብቄ ነው የምሰጠው ይላሉ። ምን እንዲደረግላቸው? እንዲመሰገኑ ፈልገው ሰዎች። እከሌ እኮ ምስጋና አይፈልግም ተብሎ እንዲመሰገኑ ፈልገው ማለት ነው። ክፋታችን አይደንቅም? ሰጥቶ ምስጋና መፈለግ፣ ሰጥቶ መመስገን አንድ ነገር ነው። ሳንሰጥ ግን እንደሰጠ ሰው ሆኖ መመስገን መፈለግ ሌላ ክፋት ነው፣ ሌላ ድካም ነው፣ ከንቱነት ነው፣ ከንቱነት ነው። ስለዚህ ምጽዋት የምትሰጡበት ምክንያት፣ ለሰዎች የምትመጸውቱበት ምክንያት በሌሎች መመስገን፣ በሌሎች መታየት፣ በሌሎች ጎበዝ መባል አይሁን ነው። በሌሎች ጎበዝ መባል አይሁን። ይልቁንም ከልቦናችሁ ከመነጨ ምን መሆን አለበት? ርህራሄ መሆን አለበት ነው። ከልቦናችሁ ከመነጨ ርህራሄ መሆን አለበት ነው። ይህ ርህራሄ በብዙ መንገድ ሊገለጥ ይችላል። ምሕረት መንፈሳዊ፣ ምሕረት ነፍሳዊ የሚሉት አባቶቻችን አንድ ሰው በዙሪያው ያሉት ወንድሞቹ እህቶቹ ቃለ እግዚአብሔርን ካለመማራቸው ካለማወቃቸው የተነሳ ከእግዚአብሔር ቤት ሲጠፉ ሲያመልጡ አይቶ ስለነሱ ተጨንቆ የእግዚአብሔርን ቃል እንዲሰሙ ቢያደርጋቸው ወደ እግዚአብሔር ቢያቀርባቸው ይህ ምሕረት መንፈሳዊ ነው። ሐሳቤ ገብቷቸዋል አይደለ? በመንፈሳዊ ሕይወቱ ምሕረት እንዲደረግላቸው እየጣረ እየሞከረ ነው ማለት ነው። ይሄ ሰው ሊደግፋቸው እየሞከረ ነው ማለት ነው። ምሕረት ስጋዊ ደግሞ በስጋዊ ሕይወታቸው ሊደግፋቸው የሚጥር ሰው ነው። የሚበሉትን፣ የሚለብሱትን፣ የሚጫሙትን ነገር በመስጠት ሊሆን ይችላል። ስለዚህ ምጽዋት ማለት ርህራሄ ነው። የልቦና በጎነት፣ የልቦና መልካምነት ነው። የምጽዋት ምንጩ ፍቅር ብቻ ነው ይላል ቅዱስ ዮሐንስ አፈወርቅ። እውነተኛ ፍቅር ማለት መቀበል ሳይሹ መስጠት ነው ይላል። ሰምታችሁኛል? ሰምታችሁኛል ወይ? ይሄ ብዙዎቻችን የማንስማማበት ዲፊኒሽን ነው አይደለ? እኛ ስንጠይቅ ፍቅር ምንድነው ሲባል ምንድነው የምንለው? እኛ ሰጥቶ መቀበል ነው ሲባል ሰማችሁ? ፍቅር ማለት ሰጥቶ መቀበል ነው። ይሄ ቤተክርስቲያን የማታውቀው ትርጓሜ ነው። ይሄ ክርስቲያናዊ የሆነ ትርጓሜ ነው። ፍቅር ማለት መቀበል ሳይፈልጉ መስጠት መቻል ነው። መቀበል ሳይፈልጉ መስጠት መቻል ነው። ከባድ ነው፣ ቀላል አይደለም። ከባድ ስለሆነም ነው ደግሞ ዋጋ ያለው። አንድ ሰው ለየኔ ቢጤ ሲሰጥ ይሄ የኔ ቢጤ አንድ ቀን ሀብታም ሆኖ ገንዘቤን ይመልስልኛል፣ ዛሬ እንደሰጠሁት ይሰጠኛል ብሎ ተስፋ አድርጎ ነው እንዴ? አይደለም። ከሱ ምንም ነገር መቀበል ፈልጎ አይደለም። ሰው ስለሆነ ሰብአዊነቱ እንዲራራ አድርጎት ነው። ፍቅር ስላለው ነው። ባል ሚስቱን እንደዛ እንዲወዳት ነው የታዘዘው። ሚስት ለባሏ እንደዛ እንድትሆን የታዘዘችው። ሚስቶቻችሁን የምትወዷቸው ለምንድን ነው? ባሎቻችሁን የምትወዷቸው፣ ጓደኞቻችሁን፣ ወንድምቶቻችሁን የምትወዷቸው ለምንድን ነው? እናቶቼ፣ አባቶቼ ልጆቻችሁን የምትወዷቸው ነገ ስትሸመግሉ ስለሚጦሯችሁ ነው እንዴ? እንደዛ ነው አይደለም እኮ። ልጆቻችሁ ስለሆኑ የምትወዷቸው የሆነ ነገር ያደርጉልኛል ብላችኋል። ያ እውነተኛ ፍቅር ነው። ልጇ ምንም ያክል ደካማ ቢሆን፣ ልጇ ምንም ያክል በጎ ነገር ማድረግ የማይችል ቢሆን እናት ልጇን ከመውደድ ወደ ኋላ አትልም። እውነተኛ ፍቅር ስለሆነ ማለት ነው። ቅዱስ ጳውሎስ ስለ ትዳር ባስተማረበት ክፍል ላይ ባሎች ሆይ ሚስቶቻችሁን ጌታ ቤተክርስቲያን እንደወደዳት ውደዷት አለ አይደለ? ቀላል ጥያቄ እኮ አይደለም። ጌታ ቤተክርስቲያን የወደዳት እየወደደችው አይደለማ፣ እየሰቀለችው ነው። ጎኑን እየወጋችው ነው። አደባባይ ላይ እርቃኑን አቁማ ምራቅ የተፋችበት ነው። ለፍቅሩ በጎ ምላሽ እየሰጠች አይደለም የወደዳት ጌታ ቤተክርስቲያን። እኛን የወደደን እንደዛ አይደለም። ቤተክርስቲያን ማለት እኮ እኛ ነን። ከነ ኃጢአታችን የወደደን፣ ከነ በደላችን፣ ከነ ክርፋታችን የወደደን። ሚስትን እንደዛ ወደዳት። አንተ በጎ እያሰብክላት በጎ የማታስብልህ ሆና እያለ፣ አንተ ጥሩ ነገር እያደረክላት መጥፎ የምታደርግልህ ሆና እያለ፣ አንተ የለፋ ለቤት እየደከምክ እሷ ደንታ የሌላት ሆና ብትታይ እንኳን ውደዳት ማለት እኮ ነው። ጠላት ሆና ውደዳት እየተባልክ እኮ ነው። ቀላል ጥያቄ አይደለም። እውነተኛ ፍቅር እሱ ነው። አንተ ፍቅር ስታሳየት እሷን ፍቅር የምታሳይ ስለሆነ ብቻ ሳይሆን አንተ ፍቅር እያሳያት እሱ ፍቅር እያላሳየሽ፣ ወይ ደግሞ አንቺ እየወደድሽ እሱ እያልወደደሽ፣ አንተ እያፈቀርካት እሷ እያላፈቀረች ውደዳት ነው የተባልከው። እውነተኛ ፍቅር ማለት ይሄ ነው። የሆነ ነገር ለመቀበል ታስበው ሳይሆን ምንም ነገር በሌለበት ሁኔታ ላይ መውደድ ማለት ነው።
እከሌን የምርወደዋለሁ እከሌን የምርወዳታለሁ የሚል ጥያቄ ልቦናችሁ ውስጥ ካለ መልሱ ቀላል ነው። እናንተ የምትፈልጉትን አይነት ፍቅር እናንተ የምትፈልጉትን አይነት ክብር ባይሰጧችሁ እስቲ ላብራችሁ ለመሆን ፈቃደኛ ናችሁ ወይ? ያንን ሰው ለማገልገል ብቻ እሱ ምንም ሳያደርግላችሁ ያቺን ሴት ለመንከባከብ ብቻ እሷ ምንም ፍቅር ሳታሳይ ፈቃደኛ ነው ወይ? ያኔ እውነተኛ ፍቅር እንዳለና እንደሌለ ትለያለህ፣ ታውቃለህ ማለት ነው ባጭሩ። ምጽዋት ከእውነተኛ ፍቅር የሚመነጭ ስጦታ ነው። አንዳች ነገር ለመቀበል አስበን ፈልገን ሽተን ሳይሆን እንዲሁ ለዛ ሰው ካለ ርህራሄ አንጻር ማለት ነው። ፍቅረ ቢጽ ስላለን ባልንጀራችንን ስለምንወድ የምናደርገው ችሮታ ነው። ፍቅር ደግሞ ትልቅ ዋጋ አለው። ፍቅር ደግሞ ትልቅ ዋጋ አለው። በቤተክርስቲያን ታሪክ የምናውቃቸው በዜና አበው ያነበብናቸው በጣም ብዙ በጣም የበዛ ፍቅረ ቢጽ ያላቸው አባቶች አሉ። አሁን ታሪካቸውን እየዘረዘርን ከሄድን ጊዜ ስለማይበቃን እንጂ የሚሰጠውን አጥቶ ገንዘቡ ሀብቱ ንብረቱ አልቆበት እኔን በባርነት ሽጣችሁ ተከፋፈሉኝ ያላባታል። አይገርማችሁ? በባርነት ሽጣችሁ ገንዘቡን ተከፋፈሉ ያላባታል። በዚህ ልክ ባልንጀራቸው የወደዱ ሰዎች አሉ። እኛ በዚህ ልክ አልተጠየቅንም። እንደውም የምንሰጠው ነገር ብናጣ ላጣው ለተቸገረው ወንድማችን ከልባችን ከንፈራችን እንምጠጥለት ነው የተባለው። ምሕረት ይኑረን፣ ርህራሄ ፍቅር ይኑረን ነው ቤተክርስቲያን የጠየቀችን ጥያቄ። ጌታችን ቀጥሎ ምን አለ? በሰዎች ትታዩ ዘንድ ምጽዋታችሁን በሰው ፊት እንዳታደርጉ ተጠንቀቁ ካለ በኋላ አለበለዚያ ግን በሰማይ አባታችሁ ዘንድ ምን የላችሁም አለ? ዋጋ የላችሁም አለ። በሰማይ አባታችሁ ዘንድ ዋጋ የላችሁም። ምጽዋታችሁን ከፍቅር የተነሳ የማታደርጉ ከሆነ ዋጋ የላችሁም አለ። ይሄን ገልብጠን ስናነበው ምን ማለት ነው? ምጽዋታችሁን በሰው ለመታየት ሳይሆን ከፍቅር የተነሳ ለእግዚአብሔር ካላችሁ መገዛትና መታዘዝ የተነሳ የምታደርጉት ከሆነ ዋጋ አላችሁ ማለት እኮ ነው። ዋጋ የሌለው ነገር አይደለም ምጽዋት ማለት ነው። እንደው ዝም ብሎ በምድር ላይ በከንቱ የሚቀር ነገር አይደለም ማለት ነው። ዋጋ ያለው ነገር ነው። ዋጋ ለዛ ነው ጽድቁ ለዘላለም ይኖራል ያለው ቅዱስ ጳውሎስ። ከንቱ ነገር አይደለም፣ እንደው እዚሁ የሚቀር ነገር አይደለም ይላል እኮ ጠቢቡ ሲራክ። ለምጽዋት የሚሰጥ ለነዳ የሚመጸውት ሰው ለእግዚአብሔር ያበድራል አለ። ለእግዚአብሔር ያበድራል። እንደው ከንቱ ምድራዊ ነገር ብቻ አይደለም፣ ምድር ላይ የሚቀር ነገር ብቻ አይደለም፣ ሰማያዊ ዋጋ ያለው ነገር ነው ማለት ነው። ምጽዋታችን ሰማያዊ ዋጋ ያለው ነገር ነው ማለት ነው። አለበለዚያ ግን ምድራዊ ዋጋ ፈልገን ምድራዊ ምስጋና ሽተን የምናደርገው ከሆነ ዋጋችንን እንኳን አናጣም። እኛ የፈለግነው እኛ የሻትነው ምድራዊ ምስጋና ከሆነ እግዚአብሔር አምላክ ምድራዊ ምስጋና አያጎልብንም፣ ይሰጠናል። ምድራዊ ምስጋናችንን ተቀብለን ግን በዛው እንቀራለን። እኛ የፈለግነው ሰማያዊ ዋጋ ከሆነን ግን እግዚአብሔር አምላክ ሰማያዊ ዋጋ መስጠቱ ብቻ አይደለም፣ በምድርም ደግሞ ያከብረናል፣ ከፍ ከፍ ያደርገናል። በእውነት ስሙ የተመሰገነ ይሁን። እሱን ስንፈልግ እኛ ያልጠየቅነውን በረከት ጨምርናል እግዚአብሔር አምላክ። እሱን አውጥተን ተራ ነገር የምንፈልግ ከሆነ ግን የፈለግነውን ላይነሳን ይችላል፣ የምንሻውን ዋጋ ይሰጠናል። ያ ዋጋ ግን ለእኛ ይጠቅመናል ወይ ነው ጥያቄ። እኛን ያሻግረናል ወይ ነው ጥያቄ። አንዳች በጎ ነገር የለውም። እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ የተደረገ ከሆነ ግን ይሄ ሰማያዊ ዋጋ ነው። መዝሙረኛው ዳዊት በመዝሙር 40 ወይም 41 ከቁጥር 1 ላይ ሲናገር ምን ይላል? ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያስበዋልና አለ። በክፉ ቀን እግዚአብሔር ያስበዋልና። ለችግረኛ ሰው ለምስኪን ሰው የሚያስብ ምስጉን ነው፣ የተመሰገነ ነው። በክፉ ቀን እሱ ባጣበት ቀን እሱ በተቸገረበት ቀን ዙሪያው ገደል ጨለማ በሆነበት ቀን ማን ያስበዋል? እግዚአብሔር ቢያስበን ይሻላል የምድር ነገስታት የምድር ባለጸጎች ከሚያስቡን። እግዚአብሔር ሲያስበን እግዚአብሔር ሲሰጠን ጎደሎ የለበትማ፣ አይሰስትም። በክፉ ቀን በመከራ ቀን እግዚአብሔር ያስበዋል ለችግረኛና ለምስኪን የሚያስበውን ሰው ይላል ሊቁ ሲናገር። አንተ አንድ ሰው አንድ የደከመ ሰው አንድ የኔ ቢጤ እየለመነ እባክህን በማርያም እያለ ፊትን ቋጥረበት ጨክነበት አጠገቡ ስታልፍ አንተ በጣም በተጨነክበት ቀን በተቸገርክበት ቀን እግዚአብሔርን ጌታ ወይ እንደው ማርያም በማርያም እያልከው ዝም ሲል የሚሰማን ስሜት አስብ ይላል። ዝም ሲል የሚሰማን ስሜት አስብ። እኛ እግዚአብሔርን ተማጽነን እግዚአብሔር ሲሰጠን የሚሰማን ደስታ እኮ ነው እኛን ተማጽኖ ከኛ እጅ ሲቀበሉ ሰዎች ደስ የሚላቸው። ለዛ ነው ደጅ ላይ የኔ ቢጤውን እያስለቀስክ ገብተህ ሳሰጠው ገብተህ መንበሩ ላይ ክርስቶስን አታገኘውም ያለው ቅዱስ ዮሐንስ አፈወርቅ። ሻማ ብታበራ እዚህ ገብተህ እዛ ጋር የሚያለቅሰው የኔ ቢጤን ባያንተን ሻማ ያጠፋብሃል። ስጦታ መባ ብታቀርብ ክብር አታገኝበትም። ክርስቶስን አስለቅሰህ እኮ ነው የገባኸው። ተራ ሰው እኮ አይደለም ያስለቀስከው፣ ክርስቶስ እኮ ነው ደጅ ላይ ቁጭ ብሎ የሚለምንህ።
የሚማጸን ሰው ክርስቶስ ነው፣ ሌላ ባልንጀራህ አይደለም፣ ክርስቶስ ነው። እዛ በር ላይ ቁጭ ብሎ እኛ እሱን ፍለጋ ወደ መንበሩ እንመጣለን። እግዚአብሔር አምላክ እንደዚህ ከመሆን ይሰውራል። ምጽዋት ርህራሄ ነው። ምጽዋት ፍቅር ነው። ምጽዋት ምሕረትን ማድረግ ነው ይላል። አንድ ጥሩ ታሪክ ልንገራችሁ። ትንቢተ ዳንኤል ላይ ምዕራፍ 4ን ስታነቡ ናቡከደነጾር የሚባለው ንጉስ ትዝ ይላችኋል። እነ ዳንኤል እነ ሰለስቱ ደቂቅን ወደ ባቢሎን ያመጣቸው ንጉስ ማለት ነው። አንድ ህልም ያያል። በህልሙ በጣም ከፍ ብሎ ያደገ በሁሉም ዓለም በሁሉም ሀገር የሚታይ ዛፍ ይመለከታል። በጣም ያድጋል ዛፉ። በጣም ብዙ አዋፍ በቅርንጫፎቹ ላይ ያርፋሉ። በጣም ብዙ እንስሳት ከፍሬው ይመገባሉ፣ በጥራው ስር ይጠለላሉ። የዛፉ ክብር ከፍ 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 አለ። ዛፉ ከከበረ በኋላ ግን ከሰማይ የእግዚአብሔር መልአክ ወረደ። ይህንን ዛፍ ቁረጡት፣ ጉቶውን ግን በምድር ላይ ተዉት፣ አትንቀሉት ብሎ አዘዘ ይላል። ገብታችሁ አንብቡት እናንተ ምዕራፍ 4 ሙሉን ታሪኩን ጊዜያችን ለመጠቀም ማለት ነው። ለ7 ዓመታት ጉቶ ከሰማይ ጠል ይረስርስ፣ ሳር ይብቀልበት፣ ከአውሬዎች ጋር እኩል ይሁን ብሎ ሄደ መልአኩ። ናቡከደነጾር ከህልሙ ነቅቶ ተጨነቀ። የሚያውቋቸውን ህልም ተርጓሚዎች ጠንቋዮች ሁሉ ጠራቸው፣ አንዳቸውም ሊተረጉሙለት አልቻሉ። ብልጣሶር ተብሎ የተጠራው ዳንኤል ግን የእግዚአብሔር ጸጋ የበዛለት ሰው እንደሆነ ስላወቀ ንጉሡ አስጠራውና ይህንን ህልም ተርጉምልኝ አለው። ዳንኤል ሲተረጉምለት ንጉሥ ሆይ የዚህ ህልም ፍቺ የዚህ ህልም ትርጉም ለጠላቶች ይሁን፣ ለአንተ አይሁንብህ። ከፍ ከፍ አለ የተባለው ዛፍ አንተ ነህ። ክብር በዓለም ሁሉ የገነነ በስር ሺዎችን የምታስተዳድር ብዙ ሀገራት የሚገዙልህ ከእጅ በረከት ብዙዎች የሚጠግቡልህ አንተ ነህ ትልቁ ዛፍ። ይቆረጥ የሚለው ቃል የእግዚአብሔር ቃል ነው። እግዚአብሔር ላይ አምፀሃልና እግዚአብሔርን አስቀይማለህ፣ ይቆረጥ ተባልክ። ጉቶውን አትንቀሉት ማለት ግን ከ7 ዓመታት በኋላ ልቦና ሲመለስ መንግስትን እግዚአብሔር አምላክ ያቆይላል፣ ማንም አይወስድብህም ማለት ነው። ለ7 ዓመት ግን ከሰማይ ጠል ትረሰድሳለህ፣ እንደ አውሬ እንደ በሬ ሳር ትበላለህ አለ። የሰማችሁኝ ነው? ማን ነው እንደዛ ያለው? ንጉሱን እኮ ነው። ንጉስ መሆኑ ክብሩ ቀርቶ ከርከሮ እንስሳ ትሆናለህ፣ እንደ በሬ ሳር እየበላ ትኖራለህ፣ ጫካ ትኖራለህ 7 ዓመት ሁሉ ተባለ። እግዚአብሔር አምላክ እንደዛ ከመሆን ይሰውራል። የሚደንቀው ግን ይሄ አይደለም። ዳንኤል ከዚህ እንዴት ማምለጥ እንደሚችል ሲነግረው ምዕራፍ 4 ቁጥር 28 ላይ ምን ይላል? ኃጢአትህን በጽድቅ በደልህን ደግሞ ለድሃ በመመጽወት አስቀር ይላል። እንደዚህ አይነት ክፉ ፍርድ የሚያስፈርድ ኃጢአት ሰርቶ እንኳን ለድሃ መመጽወቱ ምን ያስገኝለታል? ምሕረት ያስገኝለታል እኮ ነው። ኃጢአትህን በጽድቅ በደልህን ለድሃ በመመጽወት አስቀር። እኛ ለወደቀው ለደከመው ለተቸገረው ምሕረትን ስናደርግ የሰማያት ጌታ በሰማያት በምድር የነገሰ የሰራዊት ጌታ እግዚአብሔር አምላክ ለኛ ምሕረትን ያደርግልናል። በእውነት ምሕረቱ አይራቀን፣ ቸርነቱ አይጉደልብን። እኛ ለሰዎች ስንራራ እሱ ለኛ ይራራል። እኛ ለሰዎች ፍቅር ሲኖረን እሱ ለኛ ያለው ፍቅር ይበዛል። ምሕረቱን ያበዛልናል፣ ቸርነቱን ያበዛልናል። እኛ ስንጨክን ደግሞ እኛ ልባችንን ስናደነድን እኛን የሚምርበት ምክንያት ስናሳጣው እንዴት አድርጎ ይማረን እግዚአብሔር አምላክ። የኛ ልብ እኮ ነው የደነደነው። የኛ ልብን የከፋው ክርስቲያኖች አውሬ ትሆንበታለህ የተባለበትን ኃጢአት ለድሃ በመመጽወት አስቀር አለው። የሚያሳዝነው ናቡከደነጾር አልሰማም። በልቡ ታበየ። እግዚአብሔር አምላክ የተናገረውን መቅሰፍት አመጣበት። 7 ዓመት ሙሉ እንስሳ ሆኖ ሳር ሲበላ ነው። እኛም ዛሬ እየተነገረን ነው። የበዛ ኃጢአትን የበዛው በደልሽን የኃጢአታችንን ክርፋት ሽታውን በምጽዋት አርቁት ስንባል አንሰማም። እንደ ናቡከደነጾር ልባችን ይደነድናል። እንዳልሰሙት ሁሉ ይፈረድብናል ማለት ነው። እግዚአብሔር አምላክ እንደዛ ከመሆን ይሰውረን። ሰምቶ እንዳልሰማ እንደመሆን ክፉ ነገር የለም። የእግዚአብሔር ምሕረት አይቶ እንዳላየ ሰው መሆን በጣም የሚያሳዝን ነገር ነው። እግዚአብሔር እየማረ ለመማር ብቁ አለመሆን ያሳዝናል። እግዚአብሔር ይቅር እያለ ይቅር ለመባል ፈቃደኛ ለመሆን ያስከፋል።
የበዛ ኃጢአትህን የበዛ በደልህን ለድሃ በመመጽወት አስቀራል። ምጽዋት ምድራዊ በረከት ብቻ አይደለም፣ ምድራዊ ሀብት ምድራዊ ሰላም ብቻ አይደለም የሚያመጣው፣ ሰማያዊ ዋጋ አለው። በእግዚአብሔር ፊት ለፍርድ በምንቆምባት ቀን ዛሬ የምንሰጣት ደቃቃ ሳንቲም ዋጋ አላት። ክርስቲያኖች ምን ይላል ጠቢቡ ሲራክ ሲናገር ምዕራፍ 3 ከቁጥር 29 ላይ ምጽዋትን የሚሰጥ ሰው በፍጻሜ ዘመኑ እግዚአብሔር ዋጋውን ያስብለታል። ምጽዋትን ለሚሰጥ ሰው በምን ጊዜ አልኳችሁ? በፍጻሜ ዘመኑ፣ በዘመኑ ፍጻሜ፣ በእድሜው ፍጻሜ ለፍርድ በእግዚአብሔር ፊት ሲቆም እግዚአብሔር አምላክ ዋጋውን ያስብለታል። ቸል አይለውም፣ አይተውም፣ አይረሳውም። እግዚአብሔር አምላክ አይረሳውም። እግዚአብሔር አምላክ ይላል እኮ ራሱ ቅዱስ ጳውሎስ ይናገራል በኤፌሶን መልእክቱ ላይ ይመስለኛል። ቅዱሳንን አለ እግዚአብሔር አለ ቅዱሳንን ስላገለገላችሁ አሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። ዕብራውያን 6:10 ላይ ቅዱስ ጳውሎስ በዚህ መልእክቱ ቅዱሳን የሚላቸው ነዳያኑን ነው፣ በደጅ የወደቁትን ድሆች ነው። እሱ ከሀገር ሀገር እየዞረ ለነሱ ምጽዋት ያሰባስብ ነበር። መልእክት ደብዳቤ እየጻፈ ምጽዋት ሰብስባችሁ ዛሬ የምናውቀው ምድራዊ ምጽዋትን ስርዓቱን የሰራው ቅዱስ ጳውሎስ ነው። እኔ ከመጣው በኋላ እኔ እያስተማርኩ ገንዘብ አትሰብስቡ፣ አስቀድማችሁ አዘጋጁና ገንዘቡን ሰብስባችሁ ጠብቁኝ፣ እኔ ስመጣ ይዤው ሄድና ለሚመለከታችሁ ሰጥላችኋለሁ ብሎ ገንዘብ የምንሰበስብበትን ይህንን ስርዓት ይሰራልን እሱ። ሐዋርያት ሥራ ስታነቡ በደንብ ታገኙታላችሁ ታሪኩን። ቅዱሳንን ወይም ነዳያንን ስለምታገለግሏቸው አሁንም ስላገለገላችሁ ለወደፊትም ስለምታገለግሏቸው እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ማለት አይረሳም። እግዚአብሔር አምላክ ዋጋችሁን፣ እግዚአብሔር አምላክ ድካማችሁን ያስባል። እንደው በከንቱ የሚቀር ነገር አይደለም ማለት ነው። ቅዱስ ጳውሎስ ይህንን ያስተማረው ከልቦናው አመንጭቶ አይደለም፣ ከክርስቶስ የተማረውን ነው። ትዝ አይላችሁም ጌታችን በማቴዎስ ወንጌል ምዕራፍ 10 ላይ ሲናገር ከቁጥር 41 ላይ ከነዚህ ከታናናሾቹ አለ ለአንዱ በደቀ መዝሙሬ ስም፣ በእኔ ስም ራሱ አላለም ጌታችን፣ በደቀ መዝሙሬ ስም ቀዝቃዛ ውሃ ብቻ ያጠጣ ዋጋው ለዘላለም አይጠፋበትም። አይደንቃችሁ? ለመማር ያለው ፍላጎት ቀዝቃዛ ውሃ ብቻ አለ ጌታችን፣ ብቻ ያጠጣ የማይጠፋ የዘላለም ዋጋን ያገኛል፣ ዋጋው አይጠፋበትም። ቀዝቃዛ ውሃ ያጠጣ ሰው ሀብት ይጨመርለታል አላለም። ሀብት ይጠፋል ወይስ አይጠፋም? እድሜ ይጨመርለታል አላለም። እድሜ ይጠፋል ወይስ አይጠፋም? ጤና ይሰጠዋል አላለም። ጤናም ይጠፋል። የማይጠፋ የዘላለም ዋጋ እሰጣችኋለሁ። የዘላለም ዋጋ ምንድን ነው? የማይጠፋ ዋጋ ማለት መንግስተ ሰማያት እኮ ነው ክርስቲያኖች። የማይጠፋ ለዘላለም የሚኖር ብቸኛው ዋጋችን መንግስተ ሰማያት ነው። ቀዝቃዛ ውሃ ስለሰጠን ምን ያክል ቢወደን ነው? ምን ያክል ሊምረን ቢናፍቅ ነው? በእውነት ምን ያክል ሊምረን ቢናፍቅ። ብዙ አባቶቻችን እኮ የመነኑት እንደዛ ነው። እንዴ ቀዝቃዛ ውሃ ተሰጥቶ የሁሉ ዋጋ የሚገኝ ከሆነ ሀብቴን፣ ንብረቴን፣ ቤቴን ሁሉ ቢሰጥ ደግሞ ምን አገኛለሁ እያሉ ማለት ነው። በጣም የሚያዋጣ ቢዝነስ ነው አይደለ? የሚያዋጣ ንግድ ላስተምራችሁ ይላል ሊቁ። በጣም የሚያዋጣ ንግድ ላስተምራችሁ፣ በዚህ ጥቂት ሰጣችሁ የዘላለም ዋጋን የምታገኙበትን ንግድ ላስተምራችሁ። በእርግጥ እኛ ክፉዎች ነን። የኛ ነዳያን እኮ እኛ ዙሪያ ያሉ ነዳያን ንጹህ እንጀራ መብላት ናፍቋቸዋል። ስንሰጥ እንኳን የምንሰጥ የተረፈንን ነው። እንጀራ ስንጋግር ይሄ ደግሞ ለደሃ ለነዳይ ለተቸገረ ሰው ብለን አንጋግርም። እንደዛ ታስባላችሁ? እናቱ ስጋግሩ ይሄ ለ3 ቀን ይሄ ለ4 ቀን ብላችሁ ትርፍ እንጀራ እንግዳ ሆኖ የሚመጣ በእንተ ማርያም ስለ እግዚአብሔር ስለ ማርያም ብሎ የሚማጸን ሰው ቢኖር ማበላው ብለን እኮ አንጋግርም። ነዳያን ትዝ የሚሉን ጠግበን እንጀራ ይሰርፈን ነው። ወይ ግፍ ነው እንላለን። እንጀራ መጣል ግፍ ነው። ስለዚህ ለነዳይ እንስጥ እንላለን። ንጹህ እንጀራ መብላት ይናፍቃቸዋል እኮ ከኛ እጅ። በንጹህ ሳህን እንጀራ መብላት ይናፍቃቸዋል ክርስቲያኖች። በታጠበ ሳህን በፌስታል ነው የምንሰጣቸው። ወንበር ላይ አናስቀምጣቸውም፣ ወደ ቤት አናስገባቸውም። እያስተናገድን ያለነው ክርስቶስን እንደሆነ ብናስብ እኮ ግን እንደዛ ነው። ክርስቶስ ቤቱ ቢመጣ በር ላይ በረንዳ ላይ መሬት አስቀምጦ በሰባራ ሳህን ወይ በፌስታል ትላንትና በልቶ ያስተረፈውን ያደረ እንጀራ የሚሰጥ ሰው አለ?
ያ ነዳይ እኮ ክርስቶስ ነው። እኔ ነኝ አለ እኮ ጌታ። ንጹህ እንጀራ ይናፍቃቸዋል። ይሁን ካለ መስጠት ይህንንም መስጠት ይሻላል። ግን እውነት ለመናገር እኛ ከዚህ በላይ ማድረግ አንችልም። ከዚህ በላይ መስጠት አንችልም። እንደው አንድ ትርፍ እንጀራ ብንጋግር እንጎዳለን። አረ ትርፍ መጋገሩ ይቅር ክርስቲያኖች፣ ዓርብና ሮብ ቁርስ አንበላም አይደለ? እሱን ብንሰጥ እንጎዳለን። ከምሳችን ከራታችን ቀንሰን ብንሰጥ ይጎልብናል። ስለምንጠግብ እኮ ነው የምናስተርፈው። ያ ይተርፍ የነበረውን እንጀራ አስቀድመን አስበን ብንሰጥ ኖሮ እኮ አይተርፍም። እኔ ትገርመኛለች መጽሐፈ ነገሥት ላይ ያለችው የሰራፕታዋ መበለት ነቢዩ ኤልያስ ህዝቡ በእግዚአብሔር ላይ ስላመፁ እግዚአብሔርን ስለተዉ ቢነግራቸው ቢመክራቸው አንመለስም ስላሉ የሰማይ ደጆች እንዲዘጉ ዝናብ እንዳይዘንብ ከለከለ። አይገርማችሁም? ሐዋርያው ያዕቆብ በመልእክቱ ላይ ኤልያስ እንደኛ ሰው ነበረ አለ። ለ3 ዓመት ከ6 ወር ዝናብ እንዳይዘንብ አልዘነበም። ይዝነብ ሲል ደግሞ ዘነበ። ግን እኮ እንደኛ ሰው ነበር ብሎ ያደንቋል። እንዳይዘንብ ዝናብ አለ፣ ዝናብ ጠፋ። በሀገሪቱ ረሃብ መጣ፣ ድርቅ መጣ። እሱ ከንጉሱ ሸሽቶ የተራራ ጫፍ ላይ ወጥቶ ዋሻ ውስጥ ተደብቆ ብቻውን ይኖራል። እግዚአብሔር አምላክ ጠዋትና ማታ በቁራ አፍ ህብስትና ስጋ እያመጣ ይመግባል። ነገሥት ላይ ተጽፏል፣ ታነቡታላችሁ ገብታችሁ። ጠዋትና ማታ ስጋና ዳቦ እየመጣለት ይበላል እሱ። ህዝቡ ግን ተርቧል። ያ ሰውም አይደል የህዝቡ ድካም ትዝ አላለውም እሱ። እግዚአብሔር ግን የፈጠረው ፍጥረት ይረሳል እንዴ? ስለማይረሳ ኤልያስ ስለጠገበ እንደረሳ ስለገባው ምግብ የሚያመጣለትን ቁራ አስቀረበት። ኤልያስ ራቡ ሲርበው ወጣ፣ ከዋሻው ወደ ምድር ወደ ከተማ ወጣ። ምግብ ፍለጋ ርቦታል። ወደ መንደር ሲገባ አንዲት መበለት አገኘ። ባል የሌላት ብቻዋን ልጇን የምታሳድግ አንዲት ሴት አገኘ። አንቺ ሴት ርቦኛል፣ ምግብ ስጪኝ አላት። ወዳጄ ሆይ በቤቴ በጣም ጥቂት ዱቄትና በጣም ትንሽ ዘይት ነው ያለው። እሱንም አሁን ጋግሬ እኔና ልጄ በልተን እንሞታለን ብዬ እሱን ለመጋገር እንጨት እየለቀምኩ ነው። አሁን አንድ የምንበላው ብቻ ነው ያለን፣ ከዛ በኋላ ምንም ምግብ የለንም አለችው። ግድ የለሽም አንቺና ልጅሽ በኋላ ትበላላችሁ፣ ለኔ አሁን መጀመሪያ ብይኝ አላት። ሰምታችኋል? እስቲ በራሳችሁ ታርጋችሁ አስቡት። እንጀራ አልጋገራችሁም፣ 3 ቀን መብራት ጠፍቷል። ቤት ውስጥ የተረፈው አንድ እንጀራ ነው። ባለቤታችሁ የልጆቻችሁ ከትምህርት ቤት ከስራ ቦታ እየመጡ ነው። ቀነሱን አብልጬ ይሆናል ብላችሁ እየጠበቃችሁ የኔ ቤት መጥቶ አንኳኩቶ ወይ ቤት ውስጥ እንጀራ የለም፣ አንድ እንጀራ የተረፈችኝ አሁን ባሌ ከስራ ሲመጣ ይበላል ስትሉ ግድ የለም እሱ በኋላ ሌላ ነገር ይበላል ለኔስ ጭኝ ቢል እሺ ትላላችሁ? ይደረጋል? ውሻ ካለ መጀመሪያ ውሻ ይለቀቃል አይደለ? ውሻ ከሌለ ደግሞ ምን አይነት ደፋር ነው ብለን ዱላ እንመዛለን። ማን እንደሆነ አታውቅም። እቺ ሴት የእግዚአብሔር ሰው ቅዱስ ነው ብላ አስባ አይደለም እሺ አለችው። አይገርማችሁም? እሺ ናግባ አለችው ወደ ቤቷ። ርህራሄ ማለት ይሄ ነው። ፍቅር ማለት ይሄ ነው። እግዚአብሔር ቤቷን በበረከት ጎበኛት። ስሙ የተመሰገነ ይሁን። በእውነት የሚሰጥ ሰው ይባረካል። ሰው ሰጥቶ አይጎልበትም። እንደው ስስት አሸንፈውን እንጂ ሰጠን አይጎልብንም። ዛሬ የምንበላውን ምግብ ዛሬ የምንለብሰውን ልብስ የሰጠን ማን ነው? በድካማችሁ በላባችሁ ብዛት ያመጣችሁት ይመስላችኋል? አይደለም እኮ እግዚአብሔር ባርኮልን ነው። ከኛ በላይ የሚደክሙ ከኛ በላይ የሚለፉ ስንት እናቶች አሉ፣ ስንት ወንድሞች አሉ፣ የኛን ያክል የማይበሉ እንደኛ የማይለብሱ። በልፋታችን በድካማችን ልክ አይደለም እግዚአብሔር የሰጠን፣ በርህራሄው በቸርነቱ ልክ ነው። ዛሬ የሰጠን እግዚአብሔር ነገ መስጠት ይችላል ወይስ አይችልም? ይችላል። እኛ ግን የሚጎልብን ይመስለናል። በጣም ብልህ የሆነን ይመስለናል። ስንስገበገብ ስንከለክል ካለው ላይ ከተረፈው ላይ ሰው ሰጥቶ የሚባረክበት እግዚአብሔርን የሚያገኝ ከሆነ ከትርፉ ላይ ሰጥቶ የሚባረክ ከሆነ ያለውን አካፍሎ የሚሰጥ ሰው ደግሞ ምን ያክል የሚባረክ ይመስላችኋል? ምን ያክል የሚባረክ ይመስላችኋል? ሰው የተረፈውን ሰጥቶ የሚባረክ ከሆነ ያለችውን የሚያካፍል ሰው ምን ያክል ይባረካል? ከደጃችን ከቤታችን እኮ ማንን እንደምንመልስ አናውቅም። አሁን ወርሃ ጽጌን እየፈጸምን አይደለም? ወርሃ ጽጌ ሲመጣ ሁሌ የሚነገር ታሪክ ትዝ አይላችሁ?
እመቤታችን ሰማይንና ምድርን የሚመግበውን ፍጥረታት ሁሉ ከእጁ የሚበሉለትን አምላክ በጀርባዋ አዝላ ራባት። ገና 16 ዓመቷ ነው። ሕፃን ናት። መንገድ አታውቅም። ሕፃን ልጅ ይዛ ተራበች እመቤታችን የድንግልና ጡቷን እያጠባችው። በራን ኮክታ ምግብ ስትለምን ይላል አይደል መጽሐፋችን፣ ኮቲባ የምትባል አንዲት የቤት አገልጋይ ቁንጥር እያለች መጣችና ይላል እመቤታችን በጥፊ መታቻት። አንቺ ደፋር አለቻት። መልክሽ ሲታይ ያምራል። ከደህና ቤተሰብ እንደወጣሽ ከቤተ መንግስት እንደወጣሽ ታስታውቂያለሽ። ከቤተ መንግስት የወጣሽ ደግሞ አመልሽ ጸባይሽ መጥፎ ቢሆን ነው አትቸገሪም ነበር ብላ ልጇን ቀማቻት ይላል ከጇ ላይ። እመቤታችን እየየ ብላ ለቀሰች። ዛሬ በራችን የምንዘጋበት ሰው እኮ ማን እንደሆነ አናውቅም። ይሄን እኮ የሆነ ቅዱስ ነው። ይሄን እኮ እኛን ሊያጸድቅ የተላከ የሆነ ገዳማዊ ጻድቅ ነው። በየመንገዱ የምታዩት እብድ መስሎ የሚሄድ ሰው፣ ድሃ መስሎ የሚሄድ ሰው ችግረኛ ይመስላችኋል? ይሄን እኮ በእመቤታችን ላይ በር እየዘጋን ያለ ነው። በጌታ ላይ እኮ በር እየዘጋን ያለ ነው። ክርስቲያኖች ጭካኔያችን በዝቶ እንዴ ሲታዩ ድሃ ይመስል ሌቦች እኮ ናቸው። አልጋቸው ስር ስንት ብር እንዳለ አርቲፊሻል ቁስ ስላስለጥፈው እኮ ነው እንላለን። ልክ ኮቲባ እመቤታችን እንዳለችው ማለት ነው። እውነት ሊሆን ይችላል እኮ ክርስቲያኖች፣ እውነት ሊሆን ይችላል። ግን ቁም ነገሩ እሱ አይደለም። ጌታ የሚጠይቀው አንተ የሰጠው ገንዘብ ሄዶ ለውጥ አመጣው አላመጣም አይደለም። አንተ ከሰጠ በኋላ ያ ገንዘብ ቢፈልግ ቢቅምበት ቢፈልግ ቢጠጣበት ያንተ ጉዳይ አይደለም። ጌታ ካንተ የሚፈልገው ርህራሄን ነው። ልብ ውስጥ ምን ያክል ምሕረት አለ፣ ምን ያክል ፍቅር ርህራሄ አለ። ያንን የወደቀውን ሰው የተቸገረውን ሰው ለማንሳት ምን ያክል ጓጉቷል። ለጌታችን ጥያቄ ምን ለውጥ አመጣው አይደለም። በሰዎች ለመመስገን ሚሊዮን ከሚሰጠው ሰው ይልቅ በጣም ፍጹም በሆነ ፍቅርና ርህራሄ 5 ብር የሚሰጠው ሰው ይበልጣል። ለዛ የዛች ሴት ምጽዋት እቺ 2 ሳንቲም የሰጠች ሴት ምጽዋት ከሁሉ አብልጣ ሰጠች ተብላ የተመሰገነችው ለዛ ነው። ካላት ላይ ሳይሆን ያላትን ስለሰጠች። ያላትን የሰጠችው ደግሞ ከምን የተነሳ ነው? ከፍቅር የተነሳ ነው። እግዚአብሔር አምላክ እንደዚህ አይነት ፍቅር በልቦናችን ያሳድርብን። በእውነት ሐሳባችንን ስንጠቀልለው ሰዓታችንን ለመጠቀም ምጽዋት ምድራዊ ብቻ ሳይሆን ሰማያዊ በረከትን ይዞ የሚመጣ ነገር ነው። ከእግዚአብሔር የሚያስታርቅ ነው። ኃጢአት በደልን ይቅር የሚያስብል ነው። ንስሐ አባቶቻችን ከሚሰጡን ቀኑናዎች አንዱ ምጽዋት ነው አይደል እንዴ? ኃጢአትን ይቅር የሚያስብል ነገር ስለሆነ እኮ ነው። እኛ ልብ ውስጥ ባለው ርህራሄ ልክ እግዚአብሔር አምላክ እንዲራራልን ማለት ነው። ስትጀምሩት የውሸት ሊመስላችሁ ይችላል። እግዚአብሔር ይቅር እንዲላችሁ ፈልጋችሁ ሰማያዊ ዋጋን ፈልጋችሁ ምድራዊ ሀብትን ፈልጋችሁ እየሰጣችሁ ነው ልታስቡ ትችላላችሁ። ይሁን የውሸት እየሰጠን ነው የእውነት መስጠትን የምንለማመደው። በአንዴ ከመሬት ተነስተን በጣም ፍጹም ፍቅር ያለን ሰዎች መሆን አንችልም። አንድ ታሪክ ልንገራችሁና ልጨርስ። ቅዱስ ዮሐንስ አፈወርቅ በነበረበት ዘመን አንድ ተማሪው ደቀ መዝሙሩ መጣና አባቴ ሆይ ምጽዋት መስጠት በጣም እወዳለሁ፣ ግን ችግሩ ደግሞ ከንቱ ውዳሴ እወዳለሁ። ሰጥቼ ካልተመሰገንኩ ቅር ይለኛል። መጽሐፍ ቅዱስ ደግሞ ምስጋናን ፈልጋችሁ ብትሰጡ ሰማያዊ ዋጋ የላችሁም ብሏል። ስለዚህ ምጽዋት መስጠት ላቆም ነው አለ። ቅዱስ ዮሐንስ አፈወርቅ ግድ የለም ምስጋናውን ተውና ምጽዋቱን ስጥ አለው። አይ አልችልም፣ በቃ መመስገን ሳልፈልግ መስጠት አልችልም አለ። እንግዲያውስ መስጠት ከምታቆም ምስጋናውን ፈልገህ ብትሰጥ ይሻላል። ምክንያቱም አንደኛ አብዝተህ በሰጠ ቁጥር ምናልባት እግዚአብሔር አምላክ ትጋትን ተመልክቶ ልቦና ሊገዛልህ ይችላል። ሁለተኛ አንተ በምትሰጠው ገንዘብ የሚጠቀም ሰው አለ ወይስ የለም? የሚጠቀም ሰው አለ። ሶስተኛ ያ ሰው ይጸልይልሃል፣ እግዚአብሔር ይስጥ ይልሃል አይደል? እግዚአብሔር ይጎብኝ፣ መብራን ትስጥ ትመልከት ይላል። የዛ ሰው ጸሎት የቅዱሳኑ ምልጃ ደግሞ ልቦናን ይሰበስብልህ ይሆናል። ፈጽሞ ካለ መስጠት ምስጋና ፈልጎ መስጠት ቢሆን ይሻላል። መመስገን ፈልጎ መስጠትም ቢሆን ይሻላል። ትልቁ ግባችን በእግዚአብሔር ዘንድ ሞገስ ማግኘት እንጂ በሰዎች መመስገን አይደለም። ለዛ ነው መጽሐፋችን ጌታችን ሰዎች እንዲያዩአችሁ አትስጡ ካለ በኋላ ቀኝ የምትሰጠውን ግራህ አትወቅ አለ። ቀኝ የምትሰጠውን ግራ እጅ እንኳን አትወቅ አለ። ይህ ማለት ቀኝና ግራ የሚቀራረቡትን ያክል የሚቀርብ ወዳጅ፣ ዘመድ፣ ሚስት፣ ባልሽ፣ ጓደኛ እንኳን አይወቅ። በእነሱ እንኳን ለመታወቅ ለመመስገን ብላ አትስጥ ማለት ነው። ብችል ከራስህ እንኳን ደብቀው። ራስህ እንኳን ራስህን አታመስግን። ወይ በጣም ደግ ነኝ አትበል።
ሰጠው እኮ አትበል፣ በትን ማለት ነው። ትዝ ይላችኋል ርዕሳችን ምን አለን ያልነው? በተነ ለምስኪኖችም ሰጠ። በተነ ማለት ገንዘባችሁን አታስተዳድሩ፣ ገንዘባችሁን አትቆጣጠሩ፣ ዝም ብላችሁ በትኑ ማለታችን እኮ አይደለም። አንድ ሰው አንዳች ነገር ሲበትን የሚወርቅበትን ቦታ ያውቃል እንዴ? አያውቅም አይደል? በየቦታው ሄዶ ነው የሚወርቅ። ስጥ ማለት እንደዛ ነው። ካልኩሌት አድርገ አስበ ምናምን አይደለም የምትሰጠው። በቃ ዝም ብለህ ነው የምትሰጠው። ከኪሳው 5 ብር ከሰጠ በኋላ ታክሲ ላይ ዝርዝር 5 ብር ሲጎል ወይኔ የቅድማን 5 ብር ባልሰጥ ኖሮ እኮ 100 ብር አልዘረዝርም ነበር አትበል። በቃ በትናል እርሳው ማለት ነው ይላል ጠቢው። እንጀራን ወስደ ውሃ ላይ ጣለው ይላል። ምን ላይ ጣለው አልኳችሁ? ፈሳሽ ውሃ ላይ ነገር ብጥሉ መድረሻው ይታወቃል እንዴ? አይታወቅም። በቃ እንደዛ ስጥ። አስበህ ተጨንቅ፣ ካልኩሌት አድርገህ አትስጥ ነው። እንደዛ አይደለም። በቃ ከልብ ራስን ለማመስገን እኔ እኮ ይሄን ያክል ሰጠው ለማለት አትስጥ። ከራስህ እንኳን ሰውሮ ማለት ይሄ ነው። ከራስህ እንኳን ሰውሮ ማለት ይሄ ነው። እግዚአብሔር አምላክ እንደዚህ አይነት ፍቅር ይስጠን። በእውነት እንደዚህ አይነት ቸርነትን ይስጠን። ተለማመዱት። በልምድ የሚመጣ ነገር ነው ይሄ፣ በአንድ የሚመጣ ነገር አይደለም። መጀመሪያ ካልኩሌት አድርጋችሁም ቢሆን ጀምሩት። በቃ 50 ብር 100 ብር ዘርዝራችሁ 10 10 5 5 አድርጋችሁ በኪሳችሁ ያዙ። በቃ የነዲያን ነው ብላችሁ ማለት ነው። ለሚጠይቃችሁ ሁሉ የምትሰጡ ሰዎች ሁሉ ካባ ላንቃ ደርቦ ይላል መጽሐፈ መነኮሳት። ካባ ደርቦ በእኛ ቋንቋ ስንተረጎመው ያማረ ሱፍ ለብሶ ካባ ላንቃ ደርቦ ፈረስ እየጋለበ ጥሩ መኪና እየነዳ መጥቶ አባቴ 10 ብር አለ ቢል ይሄን የመሰለ መኪና እየነዳ ይሄን የመሰለ ልብስ ለብሶ አትበል። ዝም ብለህ ስጠው ለጠየቀ ሰው። አይመለከትም ከተጠየቀ በኋላ ገንዘቡ የት እንደሚሄድ ነው የሚለው መጽሐፋችን። ስለጠየቀ መስጠትን ለማመድ ከዛ በኋላ ፍቅሩ እየገባን ይመጣል። በዛ ውስጥ የሚገኘው ሰላም፣ በዛ ውስጥ የሚገኘው በረከት እየተለመደ ይመጣል። ከዛ በኋላ አፍቃሪዎች እንሆናለን። ከትህትና የተነሳ ከምሕረት የተነሳ የምንሰጥ ሰዎች እንሆናለን። እግዚአብሔር አምላክ በቸርነቱ እንደዛ ያድርገን። ስለነበረን ጊዜ ሉል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።